እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ ተጠበቁ። ጥበበኛ ከነገሩ በስተጀርባ ያለውን ጄኒዩን ኦሪጂናል ነገሩን የሚያገኝ ማለት ነው። ኦሪጂናሊ ነገሩ የሆነበትን ነገር የሚያውቅ ማለት ነው ጥበበኛ ማለት። ሶፊያ ማለት ትርጉሙ እሱ ነው። ባይዘው ላቭ ኦፍ ዊዝደም ነው አይደል? ጥበብ ላቭ ኦፍ ዊዝደም ነው አይደል? እውቀትን የሚወድ የተበላሸ የተዘጋጋ የሆነ ነገር ሲሆን አንተ እንደ ሌላው ሰው አይደለም፣ ሞር አርፋ አንደርስታንድ ታደርጋለህ። ሁለተኛ ቆሮንቶስ ምዕራፍ 10 ላይ እንሄድና ከቁጥር 3 እስከ 6 ድረስ ያለችውን በጌታ በኢየሱስ ክርስቶስ ስም አነባለሁ። የጌታ ቃል እንደዚህ ይላል። የምንኖረው በዚህ ዓለም ቢሆንም የምንዋጋው በዚህ ዓለም ስልት አይደለም። ደግሞም የምንዋጋበት የጦር መሳሪያ የዚህ ዓለም መሳሪያ አይደለም። ይሁን እንጂ ምሽግን ለመደምሰስ የሚችል መለኮታዊ ኃይል ያለው ነው። በእግዚአብሔር ዕውቀት ላይ በትዕቢት የሚነሳውን ክርክርና ከንቱ ሐሳብ ሁሉ እናፈርሳለን። አእምሮንም ሁሉ እየማረክን ለክርስቶስ እንዲታዘዝ እናደርጋለን። መታዘዛችሁ በተፈጸመ ጊዜ አለመታዘዝን ሁሉ ለመቅጣት ተዘጋጅተናል። ጌታ የተባረከ ይሁን። የሁለተኛ ቆሮንቶስ ምዕራፍ 10 ላይ ያለ የጌታ ቃል ክፍል ነው። ጳውሎስ በየቀኑ ነበር ባይዘው የሚያገኛቸው። በየቀኑ 1 ዓመት ተኩል ያክል በየቀኑ ምናልባት በሳምንቱ 2 ቀንና 3 ቀን ብታደርጉት የ4 ዓመት የ5 ዓመት ከዛም በላይ ማለት ነው አብሯቸው ያሳለፈው። በጣም በከባድ ሁኔታ ነው ጳውሎስ በመካከላቸው አብሮ የቆየው። እንደውም አንዳንዴ በኑሮ ሁሉ እንዳይከብድባቸው ስለሚፈራ ቀን አብሮ ድንኳን ሁሉ ይሰፋ ነበረ። ድንኳን ይሰፋል በጣም እንዳይከብድባቸው ማለት ነው። እንኳን እነሱ ላይ ሊከብድ ይቅርና ከብደውበታል፣ ይፍን ከብደውበታል። እና ጳውሎስ በጣም ትሁት፣ በጣም ልቡ የተሰበረ፣ በጣም ዝቅ ያለ በጸጋው በእውቀቱ በገንዘቡም ጭምር በሁሉ ነገሩ አብሮ የሚደክም አይነት አገልጋይ ነው ጳውሎስ። ቁጥር 3 ምንድነው የሚለው? የምንኖረው በዚህ ዓለም ቢሆንም የምንዋጋው በዚህ ዓለም ስልት። የምንኖረው በዚህ ዓለም ቢሆንም ማለት ምን ማለት ነው? የቀድሞ ትርጉም እጁ ላይ ያለ ሰው ምንድነው የሚለው? ምንም በሰው ልማድ ብንመላለስ ማለት ምን ማለት መሰለ? ሰው ነን ማለት ነው። ምንም በሰው ልማድ ብንመላለስ ማለት ፍጹም ሰው ነን ማለት ነው። ውጊያችን መዋጊያችን መሳሪያችንና የምንዋጋው አካል ስጋዊ አይደለም እንጂ እኛ ግን ፍጹም ሰው ነን። ዓለም ላይ ያለው ሰው አይነት ነን። ምንም በሰው ልማድ ብንመላለስ ማለት አሁን ጳውሎስ አንዳንድ ሐሳቦችን ሲያወራ ይሄ ሰው የሰው አይደለም እንዴ ሊሉት ነው። ከዚህ በኋላ ባሉት ምዕራፍ ለምሳሌ ምዕራፍ 12 ላይ ሶስተኛ ሰማይ ብዙ ጊዜ ምናነ ሶስተኛ ሰማይ ሄዶ የመጣበት የመገለጥ ብዛት ምናነ የእግዚአብሔር መኖሪያ ገነት ገባው ምናምን ሲል ሰው አይደለም እንዴ ሊሉት ነው። ስለዚህ ጳውሎስ እንደዚህ ይላል፣ ምንም በሰው ልማድ ብንመላለስ የሚለው የሚጠቀመው ትክክለኛ ቃል አለ። ጳውሎስ የሚጠቀመው ትክክለኛ ቃል ማንም መሬት ላይ ተወልዶ አድጎ እንደሚሞተው ሰውዬ ምንም ፍጹም ሰው ነን ማለት ነው ትርጉሙ። ምንም በሰው ልማድ ብንመላለስ ሰው ነን ማለት ነው አይደል? አሁን ጳውሎስ ቀጥሎ ያለውን ነገር ሲያወራ ሌላ አይነት ትርጉም እንዳይሰጡበት ወይንም ወደ ሌላ ጽንፍ ተጎትተው እንዳይወጡ ጳውሎስ ሰዎች ነን፣ በሰው ልማድ ነው የምንመላለሰው። እንደ ማንኛውም ፍጥረታዊ ሰው ይርበናል፣ ይጠማናል፣ ይደክመናል፣ እንተኛለን፣ እንነሳለን። አንዳንድ ነገር በደንብ ያቀተናል። እከሌ ያቃተኝ የሚለው ያቀተናል፣ እከሌ የሚከብደው ይከብደናል። የእከሌ ቻሌንጃችን ነው። ሰው ነን። አሁን ጳውሎስ እንደዚህ ያለ በሰው ልማድ ነው የምንመላለሰው። ምን ማለት ነው? ሰው ነን። አሁን አንዳንዶች ይመጡና አይደለንም ይላሉ። ጳውሎስ እንደዚህ አለ፣ በሰው ልማድ ነው የምንመላለሰው አለ። ምን ማለት ነው? ትዳሰሳለህ ማለት ነው። ትነካለህ ማለት ነው። ምሳሶ ይጋብዛል ማለት ነው። ትበላለህ ማለት ነው። ጠማኝ ውሃ ስጡኝ ትላለህ። ደክሞ ትጸልያለህ፣ ጸልዩልኝ ትላለህ። ያቅታል። ጌታ የተባረከ እና በሰው ልማድ ብንመላለስ መካድ አይቻልም። ይሄ የማይካድ የተቀመጠ እውነት ነው። አይካድም። በሰው ልማድ ብንመላለስ የሚለውን ሰው ዲናይ ሊያደርገው አይችልም። ነዋ እግዚአብሔር ሲፈጥረን እንደዚህ እንድንሆን አድርጎ ነው የፈጠረን። ሲያድነንም እግዚአብሔር ያዳነው ሰው ነው ያዳነው እግዚአብሔር። ኢየሱስ ለማዳን የመጣውም ሰውን ነው።
ስለዚህ ጳውሎስ እያለ ያለው ከዚህም በኋላ የማነሳው መንፈሳዊ ጉዳይ እየተወራ ያለው እምንለማመደውም እምናደርገውም እዚህ ነው። ከሞትኩኝ በኋላ መንፈሳዊ ውጊያ የለም። እምገባበት ዓለም ጦርነት የለም። በእግዚአብሔር መንግሥት ውስጥ እዛ ስገባ የሚዋጋኝ ነገር የለም። ክፉ ሰውም የለም፣ አመፀኛም የለም፣ ኮንስትራክቲቭ የሆነ አመፅም የለም፣ ሰይጣንም የለም። እዛ ጦርነቱ ያለው ሰው ሆኜ በሰው መካከል ስኖር እዚህ ዓለም ላይ ገቨርን ከሚያደርገው አሰራር ጋር። አሜን። ስለዚህ ምንም በሰው ልማድ ብንመላለስ ሲል ሰዎች ነን፣ ግን ጳውሎስ ምንድነው የሚለው? መንፈሳውያን ነን። አንደርስታንድ እናደርጋለን መንፈሳዊ ዓለም ላይ የሚደረገውን ነገር። እየተከናወነ ያለው ነገር በጣም ዝም ብሎ ማቴሪያል ብቻ እንዳልሆነ ይገባናል። ከነገሩ በስተጀርባ ነገሩን የሚያደርግ አካል እንዳለ ግን ዲዘርን እናደርጋለን። ለምን? መንፈሳውያንም ነና። እግዚአብሔር አብርቶልናል። የልቦናችን አይኖች በርተዋል። መንፈሳዊ ዓለሙን ዲቴክት እናደርገዋለን። ስክሪን ማድረግ የሚችል ውስጣችን ቦርን አጌን ያደረገ መንፈስ አለ። መንፈስ ቅዱስ በእኛ አድሯል። ስለዚህ ጳውሎስ እያወራ ያለው ምንም በሰው ልማድ ብንመላለስ ሲል የስ እግዚአብሔር ይመስገን ሰዎች ነን፣ ቁርጣችንን አውቀናል ሲሉ፣ ግን ደግሞ ጦርነታችን ስጋዊ አይደለም። እንደ አንድ ክርስቲያን ስንዋጋ የምንዋጋበት መንገድ፣ የምንዋጋው አካል መሬት ላይ ያለው አይነት ውጊያና ጦርነት አይደለም። መንፈሳዊ ዓለም ላይ ገብቼ እዋጋለሁ ማለት መንፈስ ነኝ ማለት አይደለም። በሰው ልማድ የምትመላለስ ሰው ነህ፣ ግን መንፈሳዊ ነህ። የተበላሸ የተዘጋጋ የሆነ ነገር ሲሆን አንተ እንደ ሌላው ሰው አይደለም። ሞር አርፋ አንደርስታንድ ታደርጋለህ። ይገባል ማን እንደዘጋው። ለምሳሌ ቀኖቹ ክፎች ናቸውና ዘመኑን ምንድነው ቀድሞ የሚለው? እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ ተጠበቁ ካለ በኋላ ቀኖቹ ክፎች ናቸውና ዘመኑን ዋጁ። እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ ተጠበቁ። ጥበብ ዊዝደም ሶፊያ አይደል? ሶፊያ ማለት ነው። ሶፊያ ነው ግሪኩ። ጥበብ ሶፊያ ጥበብ። ጥበበኛ ምን ማለት ነው? አሁን እኛ ጥበበኛ የሚመስለን ተንኮለኛ ነው። ተንኮለኛና ጥበበኛ ባይዘው አንለይም። ተንኮለኛ የሆነ ሰው ጥበበኛ አይደለም፣ እሱ ሞኝ ነው። ተንኮለኛ ሞኝ ነው ባይዘው። ለምን መሰለህ? ወጥመዱ ዞሮ ይዟል። እግሩ ባክፋይሩን አትችለውም ባይዘው። የተደረገ ነገር እግዚአብሔር ነው አንዴ መልሶ እንዴ እግሩ ነው የሚይዘው፣ አይቻልም። ጥበበኛ ከነገሩ በስተጀርባ ያለውን ጄኒዩን ኦሪጂናል ነገሩን የሚያገኝ ማለት ነው። ለምሳሌ በእኛ ላወራላችሁ። ለምሳሌ የተሰቀለ ክርስቶስ እንደተሰቀለ ሆኖ የተወሰነ ሰው አንድ ሮማዊ፣ አንድ ግሪካዊ፣ አንድ አይሁዳዊና አንድ ሌላ ማን አለ? ሮማዊ አለ፣ ግሪካዊ አለ እና አይሁዳዊ አለ፣ አንድ ክርስቲያን አቆማችሁ። ሮማዊውን ያው ስትሉት የተሰቀለውን ክርስቶስን ያው ስትሉት ወንበዴ ነው የሚል ወንበዴ ነው የሚሰቅሉት፣ ወንበዴ ይላል። ግሪካዊውን ኤው ስትለው ሞኝነት ነው ይላል። አይሁዳዊውን ኤው ስትለው የተረገመ ነው ይላል። ክርስቲያኑን ኤው ስትለው የእግዚአብሔር ኃይል ለማዳን ነው ይላል። አሁን ሶስቱ ክሊርሊ ፊት ለፊት ያለውን ነገር ነው ያዩት። ክርስቲያኑ ነገሩ የተደረገበትን ምክንያት ነው ያየው። እሱም የተሰቀለ ሰው ነው እኮ የሚያየው። ከጀርባው ግን የእግዚአብሔር ልጅ የሰው ልጆችን ለማዳን እንደሞተ አውቆታል። ኦሪጂናሊ ነገሩ የሆነበትን ነገር የሚያውቅ ማለት ነው ጥበበኛ ማለት። ሶፊያ ማለት ትርጉሙ እሱ ነው ባይዘው። ላቭ ኦፍ ዊዝደም ነው አይደል? ጥበብ ላቭ ኦፍ ዊዝደም ነው አይደል? ዕውቀትን የሚወድ ማስተዋል ደግሞ ያንን ዕውቀት አፕላይ የምናደርግበት መንገድ ማለት ነው። ክብር ለእግዚአብሔር ይሁን። ስለዚህ ጳውሎስ እያወራ ያለው ምንም እንደ ሰው ልማድ ብንመላለስ ግን ደግሞ መንፈሳዊ ነው ውጊያችን። አንደርስታንድ እናደርገዋለን፣ ይገባናል። በጣም የሚገርማችሁ ፎር ዩር ሰርፕራይዝ እኛ
በጨለማው ዓለም የሚደረገው ነገር መንፈሳዊ እንደሆነና ነገ ውጤቱ ማቴሪያሉን ሪልም አፌክት እንደሚያደርገው እንደምናውቁሉ በጨለማው ዓለም ያሉትም እንደሚያውቁ ታውቃላችሁ። የኛን የምንሰራው ስራ መንፈሳዊ እንደሆነና ነገ ከነጎዲያ መንግስታቸውን ግንጥልጥሉን እንደሚያወጣው ያውቃሉ። እነሱም አንደርስታንድ ያደርጉታል። ባይዘው እነሱም በዲመኒክ ስፒሪት መንፈሳዊ ዓለም ላይ ነው የሚሰሩት። እኛ ብቻ እየሰራን እነሱ ባይመሮ ብቻ የሚሰሩ እንዳይመስላችሁ። ስፒሪቹዋል ነው ውጊያው፣ ስፒሪቹዋል። እነሱ መንፈሳዊ ዓለም ላይ ይሰራሉ። ስለዚህ ነው ጳውሎስ የምንዋጋው በሰው ልማድ አይደለም። መንፈስ ቅዱስ እኛ ላይ ሆኖ እንደሚሰራ ሁሉ አጋንንት ደግሞ ሰው ላይ ሆኖ ይሰራል። ከሰውየው ጋር አይደለም ጦርነታችን፣ ከጀርባ ካለው መንፈሳዊ አካል ጋር ነው። ዘንድሮም እንደዛ ነው። ባይዘው የውጊያ ስልቱ አልተቀየረም። አምላካችን ስለሚበልጥ ነው እያሸነፈን የምንቀጥለው። ከተማውን እንቆጣጠራለን፣ ወንጌል ያሸንፋል ስንል እንዴ ከኛ የተሻለ ስንት አንደበተ ርቱዕ አለ እግዚአብሔር የለም ብሎ ሊያሳመን የሚታገል። እኛ በምንደረድረው ቃል አይደለም፣ አብሮን የሚሰራ የትንሣኤ መንፈስ አለ። ዓለም የፈለገውን ይሁን፣ እግዚአብሔር ከኛ ጋር። እግዚአብሔር ከኛ ጋር ከሆነ ደግሞ ማን ይቃወመናል? ተነጋግረን አይደለም፣ በግድ እየተንበረከከን እንቀጥላለን። ተነጋግረን ይሄ መጨረሻ ዘመን ነው ብራዘር እየተባአድን ብሷል። እውነቱን እንናገራለን። ዓለም ጨርሳለች፣ በቃት። ኢየሱስ ክርስቶስ ጌታ ነው። ጳውሎስ ምንድን ነው ያለው? የምንኖረው በዚህ ዓለም ቢሆንም አለና ቀጥሎስ የምንዋጋው በዚህ ዓለም ስልት አይደለም ይላል። ያኛው ምንድን ነው የሚለው? እንደ ሰው ልማድ አንዋጋም። ጳውሎስ ጌታ ይባርከው። በእውነት የተባረከ ነው እሱ፣ ሰማይን ይባርከው። በእውነት ምን አይነት ሰው ነው! እንዴት አይነት ሪች ነው! ማወቅ አንድ ነገር ነው፣ ያወቀውን መግለጥ ሌላ ነገር ነው። በእውነት እግዚአብሔር እንደዚህ ሰው ብዙ ነገር ይስጠን። ምን ያጓጓናል አሁን ዘንድሮ? ምንም በቃ ይሄን እውነት እያበራ በዚህ አኑረን ጌታ። እንደ ሰው ልማድ ብንመላለስም የምንዋጋው ግን በሰው ልማድ አይደለም። ሰውነን ውጊያ ያለብን አለ ጳውሎስ። እርግጠኛ ነኝ የቆሮንቶስ ቸርች እንደኛ እንደዚህ አሁን በጣም ብዙዎቻችሁ ስነ መለኮታን እንደምትማሩ ማቃል እንደኛ በተለያየ መንገድ ዕውቀት በጣም የታጠቁ አይደሉም። አንዳንዶቹ ገና እየሰሙ ነው። የምንዋጋው ሲል ሰው ናቸው አላለም። ያው ጦርነት አለባቸው አለ ነው። በቃ እንግዲህ እናዘጋጅ ይላል። ደግሞ ጥቅስ አይጠፋም። ባይዘው ጴጥሮስ ሰይፍ ይዞ የሰው ጆሮ ቆረጠ ምናምን የሚል በቃ እነዚህ በሰው ልማድ ግን አንዋጋም ማለት ውጊያ አለብን። ጦርነቱ ግን የተለየ ነው። የምንዋጋበት መንገድም ደግሞ ሌላ ዲፍረንት ነው፣ ስፒሪቹዋል። ክብር ለእግዚአብሔር ይሁን። ስለዚህ ጳውሎስ እያወራ ያለው መንፈሳዊ ውጊያ ነው ማለት ነው። ከዛ ቁጥር 4 ደግሞ የምንዋጋበት የጦር መሳሪያ የዚህ ዓለም መሳሪያ የምንዋጋበት የጦር መሳሪያ የዚህ ዓለም መሳሪያ አይደለም። የታጠቅነውን መሳሪያ ለመግለጥ ለማብራራት ሰውነታችን ላይ የለበስናቸውን የጦር ትጥቆች ለማብራራት ወይንም እነሱን ለመግለጥ ምናልባት ምድራዊ የሆነ የጦር ትጥቅን ጳውሎስ እንደ ምሳሌ ተጠቅሟል። ትዝ ይላችሁ ከሆነ ኤፌሶን ላይ መንፈሳዊ ውጊያ ስናጠና ተነጋግረናል አይደል? 7 የጦር ትጥቅ 7 ናቸው። ከጭንቅላቱ ጀምሮ 7 አካባቢ ይመስሉኛል። የመዳን ራስ ቁር፣ የጽድቅ ጥሩር፣ የእውነት መታጠቂያ፣ የሰላም ወንጌል ዝግጁነት፣ የእምነት ጋሻ፣ የቃሉ ሰይፍ እና ጸሎት 7። ኦኬ ነው። ኤኒዌይስ ነው የጦር ዕቃዎቹ ጳውሎስ ምንድን ነው መዋጊያ መሳሪያችን ስጋዊ አይደለም አለ። ምሽግን ለማፍረስ ግን ብርቱ ነው። ምናልባት ጦርነቱን የምታሸንፈው በምስጋና ሊሆን ይችላል። በመንፈስ ነው የሚመራ። እስቲ አሜን በሏ። አባቶቻችን ሊዋጉ ሲወጡ ማን ያ ኳይር አሰልፍ ያለው? መዘምራን ኢዮሳፍጥ ነው አይደል? መዘምራንን አሰልፋቸዋለሁ። ያ ሁሉ ሚሊዮን ወታደር ሊወጋው መዘምራን አልብሳቸውና አለ እንደዚህ የኳይር ልብስ አልብሳቸዋለሁ። እሺ ጦር ሜዳ ማልኑ ግቡ። እኔ እሱስ እሺ ምሪቱን እሱ ተቀብሏል። ኳይሩ የሚገርም ኳይር
ምግቡ ሲላቸው ለሱ በተገለጠው መገለጡ እነሱ እሻሉ እምቢ ቢሉም ያው ንጉሱ ነው ያው ጦርነቱም ያው ነው እምቢ ቢሉም ያው ተመሳሳይ ስለዚህ አይግድ ታዘን የሚሆነው ማየት ነው ብለው የኳየር ልብስ ለብሶ ሲገቡ ቸር ነውና ምህረቱም ለዘላለም ነውና እያሉ ይዘምሩ ጦርነት እያለ ስለኔ ይዘምሩ አለ ጦርነቱ ከባድ ነው እግዚአብሔር ከኛ ጋር ነው እያሉ ይዘምሩ አይደለም ያለው እኔ መሐሪ መሆኔን ቸር ነህ በሉኝ እስቲ ያለ ኢየሱስ ጌታ ነው በቃ አመስግኑኛል ህዝቡስ ታሰቢው መዘምራን ተሰለፈ ሰራዊት በሙሉ የጦር ዕቃውን ቁጭ አድርጎ ከኋላ ሆኖ ምድር አስተጋባች ከዛስ እግዚአብሔር ድብቅ ጦር የሚባል አለ ባይዘው አንተ ማታቀው አንተ የቆጠርከው አይደለም ሰራዊት የእግዚአብሔር የሚባል ሌላ አለ አንተ ጦር ውስጥ የማይገባ አንተ ቁጥር ውስጥ የማይካተት መንፈሳዊ አለ ድብቅ ጦር አንተ ጋር አይደለም የሚነሳው ጠላት መሃል ነው ባይዘው ያለው እኛ ሰፈር አይደለም እኛ ሰፈር ነው ይሆናል እዛ ሰፈር ነው ከተነሳው እነሱ እየዘመሩ ይላል ድብቅ ጦር ተነሳ ይልና ድብቁን ጦር ጠላት ራሱ ያያቀው እርስ በርሳቸው ተፋጁ የሚል ቃል አለ ባይዘው ድብቅ ጦር እኔ ባይዘው ያኛውን የድብቅ ጦሩን ሊመታ ሲሰድ መሰለኝ እርስ በርስ ተፋጁ ይላል መጽሐፍ እንደዚህ ይላል ዘምረው ከጨረሱ በኋላ ምርኮ ለመሰብሰብ 3 ቀን ፈጀባቸው ይላል ይኸውልህ ምርኮ ለመሰብሰብ 3 ቀን ከፈጀብ ጦርነት ቢሆን ኖሮ በግማሽ ቀን ይጨርሷል ማለት ነው ምርኳቸው ብቻ 3 ቀን ነው ለመሰብሰብ ቢዋጉ ኖሮ በቃ በምስጋና ሊዩ መንፈስ እስቲ አሜን በሏ በመንፈስ ጳውሎስ ለዛ ነው እንደ ሰሎማድ ብንመላለስ የስጋው አይደለም እንደ ሰው ለማድ አይደለም እንዋጋው መንፈስ ቅዱስን ተከትለን ነው የምንሄደው የጦር ትጥቆቹን ታጥቀን እንጠብቀዋለን አይ ፉሊ አርምድ ነኝ ድሬስድ ነኝ ብለ ታጥቀን ግጥም አድርገህ ቆመ በቃ ዝግጁ ነኝ ስትል ነው እኔ በምልህ መንገድ ነው የምትዋጋው ነው የሚለው እስቲል የሚመራ ያስፈልጋል እስቲል መንፈስ ቅዱስ ገቨርን ሊያደርገው ይገባል ያኔ ነው ድል ያለው ስለታጠቀ ብቻ ማን ያሸንፋል በትጥቅ ጠላቶች አይበልጡም እንደ እስራኤልን ይበልጧታል እኮ በላም ምንድነው ያለው እስራኤል እንደዚህ አይቶ ባላቅ አንድ እጁ ላይ ጦር መሳሪያ የለም አታየው ማለት ህዝብ ሲል በሬ የሜዳ ሳርን እንደሚበላ ጠላቶቹን ጥርግ እያደረገ ነው የመጣው መሳሪያ ሁሉም እጁ እና ድል ያለው ጦር መሳሪያ ላይ አይደለም ዳዊት የተናገረው አንድ ስቴትመንት አለ ለጎልያድ ድል አለው በጦር በጭሬና በመሳሪያ እንዳልሆነ ዓለም ሁሉ እንዲያውቃል እስቲ አሜን በሏ ጎልያድ ከጭንቅላቱ እስከ እግሩ ታጥቆ ነው የመጣው በዚህ በኩል ድል እንደሌለ ዓለም እንዲያውቅ እግዚአብሔር አንተን አሳልፎ ይሰጠኛል አለው ድል ያለው መሳሪያው ላይ አይደለም ማለት አሜን በሏ ይሄ መሳሪያ ጳውሎስ ያለው የጦር ትጥቅ ጳውሎስ የሚናገረው የዚህ ቁጥር 4 ላይ ያለው የጦር መሳሪያ ጠፍጥፈን ቀጥቀጠን ቅርጽ አውጥተን ምናምን የለበሰን አይደለም ኢትስ ኤ ጋድ ጊቨን ነው ኢትስ ኤ ጋድ ጊቨን ኤፌሶን 6:10 ላይ የእግዚአብሔርን የጦር ዕቃ ነው የሚለው የእግዚአብሔር የጦር ዕቃ እንደነ ኢሳይያስ 65 እና አካባቢ እግዚአብሔር እነዚህን የጦር ዕቃዎች ለብሷቸው ያውቃል ባይዘው የጽድቅን ጥሩር ለብሶ መጣ ይላል እግዚአብሔር ራሱ ማለት ነው ጥሩር ለብሷል የራስ ቁር እግዚአብሔር ለብሶ ነበር የሚሉ ቃላቶች አሉ ራሱ ተጠቅሟቸዋል ስለዚህ ጳውሎስ ሲያስቀምጣቸው የእግዚአብሔርን የጦር ዕቃ ኢትስ ኤ ጋድ ጊቨን ቃሉ የሱ ነው ጸሎት ጽድቅ የሱ ነው እውነት የሱ ነው የጊዜው ቃል ሬማውም ሎጎሱም የሱ ነው የሰላም ወንጌል መጫሚያ የሱ ነው ፕሬየር የሱ ነው የጦር ዕቃዎቹ የሱ ናቸው ሬዲ ሁን ድሬስድ ያደርግሃል ቀጥሎ ምንን የት ጋር እንደምትጠቀም ዳይሬክት ያደርጋል አሜን ነው ኮንሽሱን ጳውሎስን ይት በነበረበት ዘመን ያሉ ቅዱሳን በጣም ኮንሽስ እንዲሆኑ ነው የሚፈልገው እኛ ልክ የሆነ ነገር ሲባል ይሄ መንፈሳዊ ነገር አይደለም እንላለን የቱ ነው መንፈሳዊ ያልሆነ አለ እንዴ ሲጀመር እኛንን እኮ ይሄ መንፈሳዊ አይደለም መንፈሳዊ ነው ሁሉም ነገር ዓለም ከሁለት መንፈሳዊ ዓለም ውጪ መሆን አይቻልም ወይ የእግዚአብሔር ነው የእግዚአብሔር ካልሆነ በዛው ቅጽበት የሰይጣን ነው ከእግዚአብሔርና ከሰይጣን ውጪ የሚባል ሶስተኛ ደሴት የለም ዓለም ላይ ወይ በእግዚአብሔር መንግስት ነው በእግዚአብሔር መንግስት ካልሆነ በቅጽበት በዛኛው መንግስት ነው ውስጡ ላይኖር ይችላል በዚህ አጋንንት ደጅ ሁሉም ውስጥ ላይኖር ይችላል ካላይ ቁጭ ብሎ አንደኛው ላይ ተቀምጦ የተወሰነውን ይገዛል ያው ቁጥሩ እንትን ስላልሆነ እያመጣጣና ነው የሚገዛው
ክርስቲያንስ እግዚአብሔር ሁሉም አማኝ ውስጥ አለ። እግዚአብሔር አንደኛው ውስጥ ተቀምጬ እገዛለሁ አይልም። ሁሉም ውስጥ መንፈስ ቅዱስ አለ። በሁሉ ቦታ የሚኖር አምላክ ሁላችንም ውስጥ አለ። ልዩነቱ እሱ ነው። ክርስቲያን እኮ መንፈስ ቅዱስ አንተ ውስጥ አለ። እስቲ አሜን በሏ። መግለጥ አለብህ፣ ማሳየት አለብህ። ክርስቶስን ማሳየት አለብህ። ስትነግዱ ማሳየት አለባችሁ። ስታስተምሩ ማሳየት፣ ስታገለግሉ፣ ስትኖሩ ክርስቶስን ግለጡት ባላችሁበት ቦታ። አሜን ነው። ስፒሪቹዋሉኑ ይውጣ፣ ውጊያችሁ ይውጣ። አሜን ነው። ተግባብተናል አይደል? በቃ በእውነት ነው የምላችሁ። በእግዚአብሔር ዕውቀት ላይ በትዕቢት የሚነሳውን ክርክርና ከንቱ ሐሳብ ሁሉ እናፈርሳለን። አእምሮን ሁሉ እየማረከን ለክርስቶስ እንዲታዘዝ እናደርገዋለን። በእግዚአብሔር ዕውቀት ላይ የሚነሳ ትዕቢት፣ የሰው ሐሳብ የወንጌል ተቃራኒ ማለት ነው። ባይዘይ ወንጌልን ሬዚስት የሚያደርግ ማለት ነው። በእግዚአብሔር ዕውቀት ላይ የሚነሳ የትኛውም ሐሳብ የእግዚአብሔር ዕውቀት የተገለጠው በክርስቶስ ኢየሱስ ነው። የጥበብና የእውቀት ሁሉ ሀብት ክርስቶስ ነው። ቆላስይስ ምዕራፍ 2 ከቁጥር 1 እስከ 5 እናንተ አንብቡ። የጥበብና የእውቀት መዝገብ ነው ይለዋል ክርስቶስን። የጥበብና የእውቀት መዝገብ፣ የእግዚአብሔር ዕውቀት የተብራራውም የተገለጠውም በክርስቶስ ነው። በዚህ ላይ የሚነሳ የሰው ትዕቢት የትኛውም አጌንስት ክራይስት የሚነሳን ነገር እግዚአብሔር ሪቢሊዮን ነው የሚለው ታውቃለህ አይደል? እግዚአብሔር አሁን በእግዚአብሔር ዕውቀት ላይ የሆነ ሐሳብ ሬዝ ሲያደርግ እግዚአብሔር የሚለው አመጽ ነው ይላል፣ ትዕቢት ነው። ጳውሎስ እንደዚህ ያለ እናፈርሰዋል። በምን? በዕውቀት በእግዚአብሔር ቃል በክርስቶስ በወንጌል በተሰቀለው በክርስቶስ። እዚህ ከተማና እዚህ ቸርች ላይ ነው አይሁድ ምልክትን ይሻሉ፣ የግሪክ ሰዎች ጥበብን ይሻሉ። እኛ ግን የተሰቀለውን ክርስቶስን። ከዛ ቁጥር 6 የመጨረሻው መታዘዛችሁ በተፈጸመ ጊዜ አለመታዘዝን ሁሉ ለመቅጣት ተዘጋጅተናል ይላል። ኢየሱስ ክርስቶስ ጌታ ነው። መታዘዝና አለመታዘዝ፣ መታዘዝና አለመታዘዝ በጣም እኛ ሰፈር ከወረድ ነው እንትን አድርግ አታርግ ነው። እግዚአብሔር ጋርና በእግዚአብሔር ቃል ከወሰድነው መታዘዝና አለመታዘዝ ለቅዱስ ቃሉና ለወንጌል ምላሽ መስጠትና አለመስጠት ነው። እግዚአብሔር አይታዘዝም የሚለው ምን አይነት ሰው ነው? በልጁ በክርስቶስ ኢየሱስ በኩል ያቀረበው ነገር እምቢ ሲል በቃ አልታዘዝም አለ። አልታዘዝም። አለመታዘዝን የምንበቀለው አለ ጳውሎስ መታዘዛችሁ እየተፈጸመ ነው። ለወንጌል ለእውነቱ ለቅዱስ ቃሉ ስትታዘዙ አለ ጳውሎስ ታዘዘ ብቻ አይደለም እግዚአብሔር የሚለው አለመታዘዝን ይበቀለዋል። ክብር ለኢየሱስ ይሁን። በወንጌል እውነት ላይ እሺ ስንል የክርስቶስ ኢየሱስን አዳኝነት ስለ ኃጢአቴ በመስቀል ላይ እርቃኑን መሞቱን በእውነት እኔን ለማዳን ቤዛዬ መሆኑን የእኔን የኃጢአት ዕዳ በሙሉ ወስዶ ዕዳዬን ከፍሎ እኔን በነፃ መልቀቁን ይህንን ሳምን አምናለው። በእርሱ በኩል ካልሆነ የዘላለም ሕይወት የሚባል የለም ብዬ ይህንን አምናለሁ ስል እግዚአብሔር ከሰማይ ታዘዘ ይልና አለመታዘዝን ተበቀለው። ክብር ለእግዚአብሔር ይሁን። ምንድነው ከፍ የምናደርገው? የተሰቀለውን ክርስቶስ እንበለው። ጳውሎስ እንዳለው አይ ቲንክ ጳውሎስ ሲሉ ቀና ብሎ ነው የሚለው አይደል? ክፍሉን ስታነቡት እንደ ቆሮንቶስ ምዕራፍ 1 ቁጥር 22 ጀምሮ 23 ናት ክፍሏ 22 አካባቢ ጀምሮ ትንሽ ቀና ብሏል ጳውሎስ። አይሁድ ምልክትን ይሻሉ፣ አይሁድ ነው እኮ። የግሪክ ሰዎች ጥበብን ይሻሉ፣ አሕዛብ ማለት ነው። ሮማዊም ነው በዜግነት ሁለቱም ነው ባይዘይ ሁለቱንም ያውቋል። አይሁድ ምልክትን ይሻሉ ስል ነበርኩ። የግሪክ ሰዎች ጥበብን ይሻሉ፣ አቴናን የተማርኩት ነኝ። እኛ ግን የሁለቱንም ጥግና ጥጋይቺ ጨርሻለሁ አለ እና ሲለ እኛ ግን የተሰቀለውን ክርስቶስን ጮክ በሉና እስቲ እኛ ግን በሉ እስቲ የተሰቀለውን ክርስቶስን እንሰብካለን። ድገሙና እስቲ እኔ ግን በሉ እስቲ የተሰቀለውን ክርስቶስን እሰብከዋለሁ።